ኢትዮጵያን ከወጣቶቿ ነጥሎ ማየት አይቻለም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ኢትዮጵያን ከወጣቶቿ ነጥሎ ማየት አይቻለም ሲሉ ገልጸዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት የወጣቶች ከፍተኛ ቁጥር መያዝ የሀገሪቱን ብልጽግና ለማረጋገጥና ለማጽናት ታላቅ እድል መሆኑን ጠቁመዋል። የኢትዮጵያ ወጣት የለውጥ ዋነኛ ሞተርና የሉዓላዊነት ጽኑ ማገር መሆኑን ገልጸው የሀገሪቱን ታሪክ በአዲስ ብዕርና ብራና እየጻፈ እንደሚገኝ አብራርተዋል። አክለውም የመደመር መንግስት የወጣቶች ሁለንተናዊ ተጠቃሚነትና የአመራርነት ሚና ለማጠናከር በትኩረትና በቁርጠኝነት እየሰራ እንደሚገኝ ያመላከቱ ሲሆን ሀገራዊ ራዕይን እውን ለማድረግ ሁሉም በፍቅርና በንቃት እንዲተጋ ጥሪ አቅርበዋል። በቦሌ ዓለም አቀፍ አውሮፕላን ማረፊያ የተጭበረበሩ የጉዞ ሰነዶችን የሚለይ ዘመናዊ ቴክኖሎጂ ጥቅም ላይ ሊውል ነው። የተጭበረበሩ የጉዞ ሰነዶችን ይዞ መንቀሳቀስ የታላላቅ ወንጀሎች መነሻ ከመሆኑም በላይ በህገወጥ መንገድ የሚጓዙ ዜጎችን ህይወት ለአደጋ የሚያጋልጥ ነው። ይህንን ድርጊት ለመግታት የኢሚግሬሽንና ዜግነት አገልግሎት ከዩናይትድ ኪንግደም ጋር በመተባበር የአየር ድንበር አስተዳደር አገልግሎቱን ዘመናዊ ለማድረግ ያለመ ውይይት በትላንትናው ዕለት አካሂዷል። በውይይቱ ወቅት የዩናይትድ ኪንግደም መንግስት የተጭበረበሩ ሰነዶችን በቦሌ ዓለም አቀፍ አውሮፕላን ማረፊያ በብቃት ለመለየት የሚያስችልና በአፍሪካ ብቸኛ የሆነ ዘመናዊ የምርመራ መሳሪያ ድጋፍ አድርጓል። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት እንደገለጹት ድጋፉ የተጭበረበሩ ሰነዶችን በመቆጣጠር ረገድ መዋቅራዊ ለውጥ የሚያመጣና የመረጃ ልውውጥን የሚያጠናክር መሆኑን ገልጸዋል። በኢትዮጵያ የዩናይትድ ኪንግደም ምክትል አምባሳደር ሉክ ብሎክ በበኩላቸው ወንጀሎችን የመከላከልና የአየር ድንበር ቁጥጥር ስራን በጋራ በማከናወን ህገወጥ ድርጊቶችን ለመግታት በትብብር እንደሚሰሩ አስታውቀዋል። የኢትዮጵያ ኤሌክትሪክ አገልግሎት ከ56 ሚሊዮን ብር በላይ የሚገመት ማህበራዊ ድጋፍ ማድረጉን አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት በተጠናቀቀው በጀት ዓመት ከ56 ሚሊዮን 754 ሺህ ብር በላይ የሚገመት የማህበራዊ ድጋፍና የበጎ አድራጎት ስራ ማከናወኑን አስታወቀ። ተቋሙ በበጀት ዓመቱ በዝቅተኛ የኑሮ ደረጃ ላይ ለሚገኙ ዜጎች የገንዘብና የአይነት ድጋፍ ማድረጉን ገልጿል። በተጨማሪም በአማራ ክልል በጎንደር በደሴና በባህር ዳር ከተሞች የአቅመ ደካማ መኖሪያ ቤቶችን አድሶ ያስረከበ ሲሆን በአማራ በቤኒሻንጉል ጉሙዝ በሶማሌና በማዕከላዊ ኢትዮጵያ ክልሎች ለሚገኙ ተማሪዎች ከ10 ሺህ በላይ ደብተሮችን ድጋፍ አድርጓል። በአካባቢ ጥበቃ በኩል ከ102 ሺህ በላይ ችግኞችን ከመትከሉ ባሻገር ለገርጌስኖ የአእምሮ ህሙማን መርጃ ማዕከል የምግብ ግብዓት ድጋፍ ማድረጉና የደም ልገሳ መርሃ ግብር ማካሄዱን አስታውቋል። በአሜሪካ ኦሪገን በዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና የተሳተፉ ኢትዮጵያውያን አትሌቲክስ ልዑክ ቡድን አቀባበል ተደረገለት። በአሜሪካ ኦሪገን በዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና የተሳተፈው የኢትዮጵያ አትሌቲክስ ልዑክ ቡድን በዛሬው ዕለት በቦሌ ዓለም አቀፍ አውሮፕላን አቀባበል ተደረገለት። ኢትዮጵያ በሻምፒዮናው 2 ወርቅ፣ 3 ብርና 1 ነሐስ በድምሩ 6 ሜዳሊያዎችን በማግኘት ከዓለም 5ኛ ከአፍሪካ ደግሞ 2ኛ ደረጃ በመያዝ ውድድሯን ማጠናቀቋ ይታወሳል። ሻምፒዮናው በአሜሪካ ኦሪገን ግዛት ዩጂን ከተማ ሄዋርድ ፊልድ ከሐምሌ 29 እስከ ነሐሴ 3 ቀን 2018 ዓ.ም ድረስ መካሄዱ አይዘነጋም።